Greenland, the world's largest island. ስለ ግሪንላንድ የማይታወቀው ሚስጥር ትራምፕ ለምን ፈለጓት? President Trump himself posting this AI image on social media of him planting a US flag on Greenland. ግሪንላንድ ዓለም ላይ በትልቅ ደሴትነት የምትጠቀስ ሀገር ናት። እቺ 57000 የሚሆን ህዝብ ያላት ሀገር ግሪንላንድ እጅግ ተፈላጊ የሆነ ሀብት አላት። ግሪንላንድ በረዶ የሞላት ሀገር ናት። በዚህች ሀገር ውስጥ የመኪና መንገድ ወይም አስፋልት የሚባል ነገር የለም። በግሪንላንድ ከቦታ ቦታ ለመንቀሳቀስ ሄሊኮፕተር ወይም አነስተኛ አውሮፕላን መጠቀም አስፈላጊ ነው። በግሪንላንድ መኪና አይታሰብም። መኪና እንዳለም ግሪንላንዶች በአካል አይተው ላያውቁ ይችላሉ። በእርግጥም በግሪንላንድ ውስጥ መኪና የሚባል ነገር ፈጽሞ የለም። ከቦታ ቦታ መንቀሳቀስ ካስፈለጋቸው አውሮፕላን አለላቸው። ግሪንላንድ 57000 ህዝብ ቢኖራትም 13 የአየር ማረፊያ ቦታ አላት። 43 የሄሊኮፕተር ማረፊያ ወይም ሄሊፓድም አላት። ግሪንላንድ በጀልባም መንቀሳቀስ ይቻላል። የግሪንላንድ ትራንስፖርት ባቡር ወይም መኪና አይደለም። ግሪንላንድ የምትኖር ከሆነ ወይ በጀልባ ወይም በፕሌን ከቦታ ቦታ መንቀሳቀስ ትችላለህ። ግሪንላንድ በቱሪስት መስህብነት ትታወቃለች። በአመት ውስጥ ከ75000 እስከ 100000 ህዝብ ይጎበኛታል። ግሪንላንድ በተፈጥሮ ሀብቷ ተወዳዳሪ የላት። በበረዶ የተሸፈነች ሀገር ብትሆንም ከበረዶ በታች ብዙ ምቅ የተፈጥሮ ሀብት አላት። ግሪንላንድ በርካታ የተትረፈረፈ የወርቅ ሀብት አላት። ከዚህ በተጨማሪም ለኒውክሌር ማብላያ የሚያስፈልገው እንደ ዩራኒየም አይነት ማዕድን አላት። ከዚህ በተጨማሪም አይረን፣ ፕላቲኒየም፣ አልሙኒየም፣ ኒኬል፣ ታይታኒየም፣ ኮፐርና ተንግስተን የመሳሰሉት ማዕድናት በግሪንላንድ ውስጥ ይገኛሉ። ግሪንላንድ ህዝቧ ትንሽ ቢሆንም በቆዳ ስፋቷ ግን ትልቅ ናት። አውሮፓ ውስጥ ያሉ በርካታ ሀገራትን በቆዳ ስፋት ትበልጣለች። ለምሳሌ በአውሮፓ ህብረት ውስጥ ወሳኝ ሚና ያላትን ፈረንሳይን በቆዳ ስፋት በ4 እጥፍ ትበልጣለች ቢባል ማን ሊያምን ይችላል? ጣሊያንም በቆዳ ስፋት በ7 እጥፍ ትበልጣለች ቢባልስ ማን ያምናል? ጀርመንን የመሰለች አውሮፓ ውስጥ ትልቅ ኢኮኖሚ ያላትን ሀገር በቆዳ ስፋት በ6 እጥፍ ትበልጣለች ቢባል ማን ያምናል? ግሪንላንድ እንግሊዝን በ9 እጥፍ ትበልጣለች ቢባልስ ማን ያምናል? ብቻ ግሪንላንድ እንግሊዝ፣ ፈረንሳይ፣ ጀርመንን፣ ስፔንን፣ ጣሊያንን፣ ስዊድንን፣ ፊንላንድን፣ ፖላንድን የመሳሰሉ ሀገራትን በቆዳ ስፋት ትበልጣቸዋለች። ነገር ግን ይህን ሰፊ የቆዳ ስፋት የያዘችው ግሪንላንድ በበረዶ የተሞላች ሀገር ናት። ህዝቧም 57000 ብቻ ነው። ግሪንላንድ ብቻዋን ግማሽ አውሮፓን ታክላለች። ምን ይሄ ገርማቸዋል? ግሪንላንድ በቆዳ ስፋት ኢትዮጵያን ትበልጣለች። ግሪንላንድ በቆዳ ስፋቷ ብቻ 2 ኢትዮጵያን ትሆናለች። ኢትዮጵያን በቆዳ ስፋት በ2 እጥፍ የምትበልጠው ግሪንላንድ ኢትዮጵያ 130 ሚሊዮን ህዝብ አላት ሲባል ግሪንላንድ ግን 57000 ህዝብ ብቻ አላት። ግሪንላንድ የአውሮፓ አህጉርን ግማሽ ታክላለች። ትራምፕ ለምን ግሪንላንድን ፈለጓት ቢባል ግማሽ አውሮፓን የምታክል ሀገርን ትራምፕ እንዴት አይፈልጓትም ያስብላል። ከግዛቷ 80% በላይ በበረዶ የተሸፈነው የግሪንላንድ ህዝብ ብዛት 57000 ብቻ ነው። የቆዳ ስፋቷ ግን 2.17 ሚሊዮን ካሬ ኪሎ ሜትር ነው። ይህ ነው ግሪንላንድን በዓለማችን ጂኦፖለቲካዊ መድረክ ቁልፍ ሀገር ያደረጋት። ምንም እንኳን የግዛቲቱ መልክዓ ምድራዊ አቀማመጥ ሰሜን አሜሪካ ቢሆንም ለካናዳና ለአሜሪካ ቅርብ ብትሆንም የዴንማርክ ግዛት በመሆኗ በባህልም በፖለቲካውም አውሮፓ ያደርጋታል ይላል እንደ ብዙዎች ትንታኔ። በዚህ ውዝግብ ውስጥ የዴንማርክ የግሪንላንድ ዜጎችና መንግስታቱ የትራምፕን እቅድ ለመከላከል የተቻላቸውን ሁሉ በማድረግ ላይ ሳሉ አውሮፓ፣ ቻይናና ሩሲያ ግሪንላንድ በዩናይትድ ስቴትስ ሳትጠቃለል ጥቅማቸውን ማስጠበቂያነቷ እንዲቀጥል እየጣሩ ይገኛሉ። ግሪንላንድ በአሁኑ ሰዓት በአጣብቂኝ ውስጥ ገብታለች። በተለይ አሜሪካ ፍላጎት እየጨመረ መምጣቱን ተከትሎ አሜሪካ ግሪንላንድን ለመግዛት ያሰበችው አሁን አይደለም። በ1946 ግሪንላንድን በ$100 ሚሊዮን ልግዛት ብላ ጥያቄ አቅርባ ነበር። ይህ የአሜሪካ የያኔው $100 ሚሊዮን ከአሁኑ $1.6 ቢሊዮን ጋር እኩል ዋጋ ይኖረዋል። ያኔ አሜሪካን ግሪንላንድ በ$100 ሚሊዮን ልግዛ ጥያቄን ዴንማርክ ውድቅ አድርገው ነበር። ግሪንላንድ በዴንማርክ ውስጥ የምትገኝ ራስ ገዛ ሀገር ናት። የራሷ ፓርላማ አላት፣ የራሷ ጠቅላይ ሚኒስትርም አላት። ነገር ግን የራሷ ወታደራዊ ኃይል የላትም። በዴንማርክ ውስጥ ያለች አንዲት ራስ ገዛ ሀገር ናት። ግሪንላንድ ከዴንማርክ ጋር ከመሆኗ በፊት በኖርዌይ ውስጥ ትካተት ነበር። በኋላ ግን ከኖርዌይ ወደ ዴንማርክ ተላልፋለች። ግሪንላንድ ራሴን ችዬ ሀገር መሆን እፈልጋለሁ ብላም ጥያቄ አንስታ ነበር፣ ምንም እንኳን ጥያቄዋ በዴንማርክ ውድቅ ቢደረግባትም። አሁን ግን ግሪንላንድ ከአሜሪካ ይልቅ ዴንማርክ ትሻለኛለች ወደ ማለት ማዘንብላለች። አሜሪካን አልፈልግም እያለች ነው። ትራምፕ ደግሞ ግሪንላንድን በጥብቅ እፈልጋታለሁ እያሉ ነው።
አሜሪካ በ1946 ግሪንላንድን ለመግዛት ጥያቄ ካቀረበች በኋላ ሐሳቧን በመቀየር በሌላ መንገድ ወደ ግሪንላንድ ለመግባት አስባ ነበር። ይህም ወታደሮቿን ግሪንላንድ ማስፈር። በዚህ መሰረት በ1951 አሜሪካና ዴንማርክ ወታደራዊ ስምምነት ማድረግ ቻሉ። በሁለቱ ሀገራት ወታደራዊ ስምምነት መሰረት የአሜሪካ መንግስት በግሪንላንድ ወታደራዊ ጦር ሰፈር ማቋቋም ይችላል። ነገር ግን አሜሪካ የዴንማርክን ሉዓላዊነት የማክበር ግዴታ አለባት። አሜሪካ ከዴንማርክ ጋር ስምምነት አድርጋ ወታደራዊ ስምምነት ካደረገች በኋላ በድብቅ በግሪንላንድ ተንቀሳቃሽ የኒውክሌር ሚሳኤል በሚስጥር በግሪንላንድ ውስጥ በ1959 መመስረቷ የተደረሰበት በ1996 ነው። የዴንማርክ መንግስት ግዛቴ በሚላት ግሪንላንድ ውስጥ አሜሪካ በሚስጥር የኒውክሌር ሚሳኤል እንዳቋቋመች ስትሰማ ክፉኛ ተናዳለች። እንዴት አሜሪካ ያን ያህል ሚስጥራዊ ወታደራዊ ደባ ትሰራብኛለች ብላ ቁጣዋን ገልጻ ነበር። አሜሪካ ዴንማርክን በመደለልና በማታለል በአንድ ወቅት በግሪንላንድ የሰፈሩ ከ30,000 በላይ ወታደሮች ነበሯት። አሜሪካ የዴንማርክን ሉዓላዊነት በመጣስ በድብቅ የራሷን የኒውክሌር ጣቢያ በሚስጥር ማቋቋሟ ከዴንማርክ ጋር ግጭት ውስጥ አስገባት እንጂ አሜሪካ የግሪንላንድን ግማሽ ህዝብ የሚያክል ወታደር የማስፈር ዕድል ነበራት። አሁን ግን የአሜሪካ ወታደሮች ቁጥር አነስተኛ ነው። በአሁኑ ጊዜ ከ200 ያነሱ የአሜሪካ ወታደሮች አሉ። ስለዚህ በግልጽ እንደሚታየው የዩናይትድ ስቴትስ የስጋት ትንተና እንኳን በአሁኑ ጊዜ እየቀረበ ካለው ጋር ተመሳሳይ አይደለም። ይህ ማለት እንደገና ከባድ ሊሆን አይችልም ማለት አይደለም። የጸጥታ ሁኔታው የበለጠ አስቸጋሪ ሊሆን ይችላል። እናም ይህ የአውሮፓ የኔቶ ግዛት ስለሆነ ይህንን አካባቢም ለመጠበቅ ፍላጎት አለን የሚሉ የአውሮፓ ሀገራት ቁጥራቸው ጨምሯል። አውሮፓ ሀገራት ትራምፕን በመቃወም ከግሪንላንድና ከዴንማርክ ጎን የቆሙትም ግሪንላንድ እጅግ በአውሮፓ ውስጥ ተፈላጊ፣ በቆዳ ስፋቷም ግማሽ አውሮፓን ስለምትሸፍን ነው። ትራምፕ ግሪንላንድን የመቆጣጠር ፍላጎታቸውን በተቃወሙት በዴንማርክ፣ በኖርዌይ፣ ስዊድን፣ ፈረንሳይ፣ ጀርመን፣ ኔዘርላንድስ፣ ፊንላንድ እና ብሪታንያ ላይ ዩናይትድ ስቴትስ ግሪንላንድን መግዛት እስክትችል ድረስ ከመጪው ጎርጎሮሳውያን የካቲት 1 ቀን አንስቶ ከነዚህ ሀገራት ወደ ዩናይትድ ስቴትስ በሚላኩ ምርቶች ላይ የ10 በመቶ ተጨማሪ ታሪፍ መጣል እንደምትጀምር ተናግረዋል። አርኪ ያሉት ማለትም ግሪንላንድን ሙሉ በሙሉ የመግዛት መፍትሄ ላይ ካልተደረሰ ደግሞ ከሰኔ 1 ቀን አንስቶ ታሪፉን ወደ 25 በመቶ ከፍ እንደሚያደርጉ ዝተዋል። ሜርስ በትላንቱ መግለጫቸው እንዳሳሰቡት ግን አሜሪካ ከዚህ ቀደም ግሪንላንድ አስፍራ የነበረ ወታደር ብዛትና አሁን በዚያ የሚገኙት ወታደሮቿ ቁጥር አሁን ግሪንላንድን ለመቆጣጠር ከምታቀርበው ምክንያት ጋር አይገናኝም። ግሪንላንድ የኔቶ ግዛት ውስጥ እንደመገኘቷም እኛም አካባቢውን የመጠበቅ ፍላጎት አለን ብለዋል ሜርስ። ዶናልድ ትራምፕ ግሪንላንድን የመግዛት ፍላጎታቸውን አጠናክረው ቢገፉበትም አሜሪካን ለጥቅሟ ቁልፍ ሆኖ የምትታያትን ግሪንላንድን የመጠቅለል ሙከራ የጀመረችው አሁን አይደለም። በጎርጎሮሳውያኑ 1867 የያኔ ዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ዊሊያም ስዋርድ ግሪንላንድን የመገንጠል ሀሳብ አንስተው እንደነበር የዶቼ ቬሌው ማት ፒርሰን ዘግቧል። በሁለተኛ ዓለም ጦርነት ወቅት ደግሞ አሜሪካ ግዛቲቱን በናዚ ጀርመን እጅ እንዳትወድቅ በሚል ወራት ነበር። በአሁኑ ጊዜም በሰሜን ምዕራብ ግሪንላንድ የሚገኘው የፒቱፊክ የጠፈር ጣቢያን የምትቆጣጠርበት የአየር ኃይል ጦር ሰፈር በጎርጎሮሳውያኑ 1951 የአሜሪካና የዴንማርክ የግሪንላንድ መከላከያ ስምምነት ከተፈረመ በኋላ የተገነባ ነው። ምንም እንኳን ግሪንላንድ ነገሩን በሂደት ስታውቅ የአሜሪካን ድርጊት በመኮነን የጦር ሰፈሩን ብታስወግደው፣ የአውሮፓ ህብረት ኮሚሽነር ኡርሱላ ቮንደር ላይን ህብረቱ ለግሪንላንድ እና ለዴንማርክ ሙሉ ድጋፍ እንደሚሰጥ አስታወቁ። ሉዓላዊነት ለድርድር አይቀርብም ሲሉም ተናግረዋል። በዳቮስ የቡድን 8 ስብሰባ ላይ ንግግር ያደረጉት ኮሚሽነሯ የአውሮፓ ህብረት ከዴንማርክና ከግሪንላንድ ጋር እጅ ለእጅ ተያይዞ እንደሚሰራ ገልጸዋል። በምጣኔ ሀብትና በመሰረተ ልማት ድጋፍ መስጠት እንደሚቀጥሉም አክለዋል። የአውሮፓ ህብረት የአርክቲክን ደህንነት ለመጠበቅ ከአሜሪካና ከሌሎችም አጋሮች ጋር በጋራ ፍላጎቶች ላይ በማተኮር እንደሚሰራ ገልጸዋል። ካናዳ፣ ኖርዌይ እና ዩናይትድ ኪንግደምን ጨምሮ በአውሮፓ ያሉ ሀገራት የጋራ ደህንነት ትኩረት እንደሚሰጥ የገለጹት ኮሚሽነሯ አውሮፓ አዲስ የደህንነት መዋቅር መላመድ አለባት ብለዋል። ፕሬዚዳንት ዶናልድ ትራምፕ ግሪንላንድን የመጠቅለል እቅዳቸውን በማይደግፉ የአውሮፓ ሀገራት ላይ ታሪፍ ለመጣል መዛታቸውን ስህተት መሆኑንም ገልጸዋል። ያለፈው ነሐሴ የአውሮፓ ህብረትና የአሜሪካ የንግድ ስምምነት መፈራረማቸውን በማስታወስ ስምምነት ነው፣ ወዳጆች ሲጨባበጡ ትርጉም ሊኖረው ይገባል ብለዋል። ትራምፕ ታሪፍ የሚጥሉ ከሆነ ግን የአውሮፓ ምላሽ የጋራ ቆራጥና የማያዳግም እንደሚሆን ኮሚሽነሩ አስረግጠው ተናግረዋል። ትራምፕ የዴንማርክ አንድ አካል በሆነችው ግሪንላንድ ላይ ይገባኛል ጥያቄ አንስተው ግዛቲቱን የመጠቅለል ፍላጎታቸው በተጠናከረበት በአሁኑ ወቅት ከአውሮፓ ህብረት አጋሮቻቸው ጋር ሰጣ ገባ ውስጥ ገብተዋል። የአሜሪካው ፕሬዝዳንት የአውሮፓ ህብረት አባል በሆነችው ዴንማርክ ግዛት ላይ ይገባኛል ጥያቄ በማንሳታቸው ከሌሎች አባል ሀገራት ተቃውሞ ገጥሟቸዋል። በዚህም የተነሳ ትራምፕ በተቃወሟቸው ሀገራት ላይ ከፍተኛ ታሪፍ ለመጣል መዛታቸው ሌላ ውዝግብ ፈጥሯል። ትራምፕ ግን በየትኛውም መንገድ ግሪንላንድን በእጃቸው ለማስገባት የቆረጡ ይመስላሉ። ፍሎሪዳ ውስጥ ግሪንላንድን በተመለከተ ምን እቅድ እንዳላቸው ከጋዜጠኞች ለቀረበላቸው ጥያቄ ግሪንላንደኛ መሆን አለባት ሲሉ አጭር ምላሽ ሰጥተዋል። የራሳቸው በሆነው ትሩዝ ሶሻል በተባለው የማህበራዊ ሚዲያ መድረክ ላይ ደግሞ
እሳቸው የአሜሪካንን ሰንደቅ ዓላማ ግሪንላንድ ላይ ሲተክሉ የሚያሳይ የፈጠራ ምስል አጋርተዋል። በተጨማሪም ከዚህ በፊት ከአውሮፓ ሀገራት መሪዎች ጋር ባደረጉት ውይይት ወቅት የተነሳ ፎቶ ላይ ነበረ ካርታን በመለወጥ ካናዳንና ግሪንላንድን የአሜሪካ አድርገው በማስተካከል ፎቶውን በማህበራዊ ሚዲያ ገጻቸው ላይ አውጥተዋል።